ታሪክ ከመጻፉ በፊት ታሪክ የተሰራባት ምድር፣ የሰው ልጅ ለመጀመሪያ ጊዜ ፊደልን የቀረጸባት፣ ሕግን የደነገገባትና ከተማን የመሰረተባት ጥንታዊት ዓለም ኢራቅ። ይቺ ምድር የኤፍራጥስና የጤግሮስ ወንዞች በረከት፣ የባቢሎን ተንጠልጣይ አትክልት ስፍራዎች ሚስጥርና የባግዳድ የእውቀት ብርሃን ማህደር ናት። ከሱመራውያን ጥበብ እስከ አባሲያድ የጥበብ ዘመን፣ ከጥንታዊው የሰው ዘር አሻራ እስከ ዛሬዋ የጽናት ምድር። ዛሬ የአዲስ ኢንሳይት ዝግጅታችን የዓለም ስልጣኔ ወደ ተጸነሰባት የሜሶፖታሚያ ልብ ወደ ሆነችው ኢራቅ እንወስዳችኋለን። ለመሆኑ በጦርነትና በፈተናዎች መካከል የማይጠፋው የኢራቅ ጥንታዊ ግርማ ሚስጥሩ ምንድን ነው? ይህ ዶክመንተሪ የሰው ልጅ ታሪክ መነሻና ወደ ስልጣኔ መዳረሻ እንጓዛለን። ጊዜን ወደ ኋላ በማሸጋገር የሰው ልጅ ታላቅ ስኬቶች የት እንደተወለዱ፣ የጥበብና የእውቀት መሠረቶች እንዴት እንደተጣሉ በጋራ እንቃኛለን። አብራችሁ ቆዩ። ሜሶፖታሚያ የሁለት ወንዞች በረከትና የፊደል ልደት። ሜሶፖታሚያ ማለት በሁለት ወንዞች መካከል ያለች ምድር ማለት ነው። ከ6000 ዓመት በፊት የሰው ልጅ ለመጀመሪያ ጊዜ በግብርና መተዳደር የጀመረውና ከተማን የመሰረተው እዚህ ነበር። ኤፍራጥስና ጤግሮስ ለዚች ምድር ሕይወት ሰጪ ደም ስሮች ናቸው። ሱመራውያን በዚህ ለም መሬት ላይ ታላቅ ሥራ ሰርተዋል። ዩኒፎርም የተባለውን የመጀመሪያውን የጽሕፈት ስልት የቀረጹት እነሱ ናቸው። ይህም የሰው ልጅ ታሪኩንና ንግዱን በጽሑፍ ማስፈር እንዲችል መንገድ ከፈተ። መንኮራኩሩን የፈጠሩ፣ ሰዓትን በ60 ደቂቃ፣ ደቂቃን በ60 ሰከንድ የከፋፈሉ እነዚሁ የሜሶፖታሚያ ሰዎች ነበሩ። እዚህ ምድር ላይ ታሪክ መጻፍ ብቻ ሳይሆን ዓለም የምትመራበት ሳይንስና ቴክኖሎጂ ተወለደ። ዛሬ የምንጠቀምባቸው መሠረታዊ የሂሳብና የሥነ ከዋክብት እውቀቶች በሙሉ መነሻቸው ከእነዚህ ጥንታዊ ከተሞች የተቀዳ ነው። ወደ ባቢሎን ስንመጣ ደግሞ ሌላ አስገራሚ የታሪክ ምዕራፍ እናገኛለን። ንጉሥ ናቡከደነጾር የገነባቸው ተንጠልጣይ አትክልት ስፍራዎች ከዓለም 7ቱ ድንቆች አንዱ ነበሩ። ባቢሎን በዘመኑ የጥበብ የሕንፃ ሥራና የሀብት ማማ ነበረች። የታላቁ የባቢሎን ግንብ ታሪክና የኢሽታር በር ሰማያዊ ግርማ የጥንታዊቷን ዓለም ልዕልና ያሳያሉ። ነገር ግን የባቢሎን ትልቁ ውርስ ለዓለም የሰጠችው የሐሙራቢ ሕግ ነው። ዓይን ስለ ዓይን፣ ጥርስ ስለ ጥርስ የሚለው መርህ የተወለደው እዚሁ ነበር። ንጉሥ ሐሙራቢ ለሰው ልጅ ለመጀመሪያ ጊዜ የተቀረጸና ግልጽ የሆነ የፍትሕ ሥርዓት በመዘርጋት የታሪክ አሻራውን ጥሏል። ይህ ሕግ ዛሬ ለምናየው ዓለም አቀፍ የሕግ ሥርዓትና የሰብአዊ መብቶች ጥበቃ የመጀመሪያው መሠረት ነው። ባቢሎን የስልጣኔ ብቻ ሳይሆን የሥርዓትና የፍትሕ መገኛም ነበረች። ባግዳድ የዓለም የእውቀት ቤት ወይም ሃውስ ኦፍ ዊዝደም። በመካከለኛው ዘመን አውሮፓ በጨለማ ውስጥ ሳለች ባግዳድ የዓለም የእውቀት ብርሃን ነበረች። ባይት አልሂክማ ወይም የእውቀት ቤት የዓለምን መጽሐፍት ሁሉ ሰብስቦ የያዘ ታላቅ ተቋም ነበር። ግሪኮች፣ ፋርሶችና ህንዶች የደረሱባቸውን እውቀቶች ወደ አረበኛ በመተርጎም ባግዳድ የዓለም የጥበብ ማከማቻ ሆና አገልግላለች። የሂሳብ ሊቃውንት እንደ አልኳሪዝሚ አልጀብራን የቀመሩት እዚህ ነበር። የሕክምናና የከዋክብት ምርምር ጥርጊያ መንገድ የተመቻቸው በዚሁ ከተማ ነው። ባግዳድ የፈላስፎች የገጣሚዎችና የሳይንቲስቶች መናኸሪያ ነበረች። ይህ የኢራቅ ወርቃማ ዘመን ለሰው ልጅ ስልጣኔ ትልቅ የጀርባ አጥንት ሆኖ አገልግሏል። ዛሬም ድረስ የምዕራቡ ዓለም ሳይንስ የባግዳድ ሊቃውንት በጣሉት መሠረት ላይ የቆመ ነው። ጽናትና የዛሬዋ ኢራቅ። ኢራቅ በቅርብ ዓመታት ውስጥ በጦርነት በፖለቲካ ውጥረትና በፈተናዎች ውስጥ አልፋለች። ነገር ግን ኢራቃውያን ታሪካቸውን እንደማይረሱት ሁሉ ተስፋቸውንም አይጥሉም። በባግዳድ የሚገኘው የሙታናቢ ጎዳና ዛሬም በመጽሐፍትና በውይይት የተሞላ ነው። ይህ ጎዳና የኢራቃውያን የንባብ ፍቅር ምልክት ነው።
ካይሮ ትጽፋለች፣ ቤይሩት ትታትማለች፣ ባግዳድ ግን ታነባለች የሚለው ታዋቂ አባባል የኢራቅን የእውቀት ፍቅር ቁልጭ አድርጎ ያሳያል። አገሪቱ ከፈተናዎቿ በላይ የሆነ ጥልቅ ማንነት አላት። ዛሬ ኢራቅ የጥንቱን ታሪኳን ለመጠበቅ ሙዚየሞቿን መልሳ ለማደራጀትና ነገን በሰላም ለመገንባት እየተጋች ትገኛለች። የኢራቅ ሕዝብ ጽናት ልክ እንደ ጤግሮስ ወንዝ የማይቆም ነው። በመጨረሻም ኢራቅን ስንሰናበት የምንይዘው ትውስታ የፍርስራሾችን ታሪክ ብቻ አይደለም፣ የሰዎቹን የማይበገር ጽናትና የባህላቸውን ጥልቀት እንጂ። ይህች ሀገር ያስተማረችን ትልቁ ሀቅ አለ። ስልጣኔ ቢፈተንም እውነትና ጥበብ ግን መቃብር የላቸውም። የኤፍራጥስና የጤግሮስ ወንዞች ለሺህ ዓመታት እንደፈሰሱ ሁሉ የኢራቅም ታሪክ ተስፋ ወደፊት መፍሰሱን ይቀጥላል። ትናንት ዓለምን ያስተማረችው ምድር ነገም ዳግም እንደምትበራ ጥርጥር የለውም። የሜሶፖታሚያ ግርማ በልባችን ታትሞ ይኖራል። ስለነበረን ቆይታና ስለተከታተላችሁን እጅግ እናመሰግናለን። እናንተስ ስለ ኢራቅ ታሪክ ይበልጥ ያስደምማችሁ የትኛው ነው? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግና ለሌሎች በማጋራት አዲስ እይታዎችን እንድናጋራ አግዙን። በሚቀጥለው ቪዲዮ በሌላ አስደናቂ ሀገራት ታሪክና ጉዞ እስክንገናኝ የሰላምና የጥበብ ዘመን ይሁንላችሁ። አዲስ ኢንሳይት፣ አዳዲስ እይታዎች